ሁለት ወንዶች ቢኖሩና ፐብሊክ ኢንቫይሮንመንት ላይ ነው እንበል ተቀምጠዋል። አንደኛው የሆነች የተመቸችውን ሴት አገኘ እንደዚህ ስትራመድ አይቶ ሄዶ አወራት ምናምን ሜቢ ስልኳን ተቀበላት ምናምን። ሁለተኛው ሰው ደግሞ ተመለከታት የተወሰነ በአይኑ እንትን አለ እሷንም ተመለከታት ጠራት ማለት ነው። አዋራት ፍለርትድ ኤን ስልኳን ተቀበላት። የትኛው ይመስላችኋል ሞር ኮንፊደንት የሆነን ኤነርጂ ዲስፕሌይ ማድረግ የሚችለው? ኮንፊደንት ናችሁ ወይ ብዬ በጠይቃችሁ አብዛኞቻችሁ አዎ ኮንፊደንት ነኝ ብላችሁ ልትመልሱ እንደምትችሉ አስባለሁ። ነገር ግን አካባቢያችሁ ላይ ያሉ ሰዎችን ይህ ሰው ኮንፊደንት ነው ወይ፣ ሌላ ሰው እሱን ተመልክቶት ቦልድ እንደሆነ ያስባል ወይ፣ ይህ ሰው ኮንፊደንት ነው ብሎ ያወራላችኋል ወይ ብዬ በጠይቃቸው ብዙ ጊዜ የተለየ ምላሽ ላገኝ እንደምችል አስባለሁ። ምን አይነት ነገር ተመልክቻለሁ? ኢቭን ፕሮፌሽናል የሆኑ ዓለም ላይ ሳይኮሎጂ ምናምን የተማሩ ሰዎች ጋር ስለ ኮንፊደንስ ሲወራ ብዙ ጊዜ የሚወራው እናንተ በግላችሁ ውስጣችሁ ስለሚሰማችሁ ስሜትና ስለ ድፍረት ብቻ ነው ብዙ ጊዜ የሚነሳው። አንተ ለምሳሌ አሁን ፕሬዘንት ስለማድረግ ከሆነ በቃ የሆነን ሳብጀክት ማተር ስለማወቅ ምናልባትም ደግሞ የሆነችን ሴት ሄደ ማውራት ካለብህ ተነስተ እሷን ሄደ ማውራት ስለመቻል ያ እዛ ነገር ላይ ብቻ ነው ፎከስ የሚያደርጉት። እናም ታዲያ ትልቅ ኪ የሆነውን ነገር ሚስ እንዳደረጉ አስባለሁ። አንድ ስለ ኮንፊደንስ ማወቅ ያለባችሁ ነገር ኮንፊደንስ ስለ እናንተ አይደለም። ያንን ስል ምን ማለት ፈልጌ መሰላችሁ? አንተ ምድረ በዳ ላይ ብቻህን ብትሆን ኮንፊደንስ የሚባለው ነገር ኢሹ አይሆንም ማለት ነው። ምክንያቱም ብቻህን ስለሆንክ። ኮንፊደንስ ስለ እኛ አይደለም፣ ነገር ግን ውጫዊው ዓለም ላይ ስላለው ኢንቫይሮንመንት ነው። እንዴት ነው ኢንተራክት የምናደርገው ስለሚለው ዓለም ነው ማለት ነው። ዛሬ ታዲያ ኮንፊደንስን ስታስቡ ስለ ራሳችሁ ስሜት ሳይሆን እንዴት ነው ያ አንተ ውስጥ ያለው ስሜት ውጫዊው ዓለም ላይ ኤክስፕረስድ የሚሆነው የሚለውን ነገር ነው ማሰብ ያለባችሁ። ዛሬ ታዲያ 3 ኪ የሆኑ የኮንፊደንስ ኤሌመንቶችን አወራችኋለሁ። የመጀመሪያው ቲፒካል የሆነው ዓለም ላይ የሚወራው ይሄ ውስጣችሁ ስላላችሁ ስሜት ያ አንዷን ኤሌመንት ብቻ ነው የሚይዘው። ሁለተኛው ደግሞ ከውጫዊ ዓለም ጋር እንዴት ነው ኢንተራክት የምናደርገው ኢስ ስሩ አወር ቦዲ ላንጉዌጅ አይደለ? አንተ ውስጥህ ያለው ስሜት ቦዲ ላንጉዌጅህ ላይ ኤክስፕረስድ ይሆናል። ያንንም ነው ውጫዊው ላይ ያለው ዓለም ስሜትህን የሚረዳው ቦዲ ላንጉዌጅህ ላይ ነው። ሁለተኛው ኤሌመንት how do we carry ourselves እንዴት ነው ራሳችንን ለውጫዊ ዓለም የምናቀርበው የሚለው ሲሆን ሶስተኛው ደግሞ ፍሬም የሚባለው ነገር ነው። ይሄ a little bit advanced level የሆነ ነው። ባይዞ ይሄን ነገር አንብቤ ምናምን አይደለም መነግራችሁ። ይሄ ሮው የሆነ እኔ ላይፍ ቀጥታ ያስተማረኝን ነገር ፊገር አውት ያደረኩትን ነገር የተረዳሁትን ነገር ነው የምነግራችሁ። እኔ 3 ነገሮች ከተረዳችሁ የኮንፊደንስ ነገር ፈጽሞ ኢሹ አይሆንባችሁም ማለት ነው። ባይዞ አንድ ወደዚህ መረዳት እንድገባ ያደረገኝን አንድ ፐርሰናል ስቶሪ ልንገራችሁ። ይሄንን ነገር ሌሎች ቪዲዮዎች ላይ አውርቼው አውቃለሁ። ምን ሆነ መሰላችሁ? በአንድ ወቅት ከጓደኞቼ ጋር ቪዲዮ እንደዚህ እርስ በርስ እየተቀራረጽን የተጫወትን ምናምን ነበርና ከዛ ኋላ ላይ ሌላ ጊዜ ያንን ቪዲዮ የራሴን ቪዲዮ ስመለከት ልክ ያንን የራሴን አኳኋን ሌላ ሰው ላይ ብመለከተው ይህ ሰው ኮንፊደንት አይደለም ምለውን አይነት አኳኋን ነበረ ሳሳይ የተመለከትኩት ማለት ነው። ራሴው ራሱ የራሴን ቪዲዮ ተመልክቼ እንደዛ ማለት ቻልኩ ማለት ነው። እናም ታዲያ ግን በሰዓቱ ምንም አይነት እንደዛ ኮንፊደንት እንዳልሆንኩ እንደዛ አይነት ስሜት ላይ አልነበርኩም በሰዓቱ። በቃ ይሄ ኮንፊደንስ ኢሹ ሆኖብኝ ይሄ በስሜት ደረጃ ኢሹ ሆኖብኝ ስለማያውቅ በቃ ውጪው ዓለምም ላይ ዲስፕሌይ ማድረገው ያንን ነገር እንደሆነ ነበረ ማስበው። የዛን ሰዓት ታዲያ የተረዳሁት ኦኬ ኮንፊደንስ ውስጤ ስለሚሰማኝ ነገር ብቻ አይደለም፣ ነገር ግን ፐርፎርም መደረግ ያለበት ኤሌመንት አለ ማለት ነው። ታዲያ እኛ ከሚሰማን ስሜት ባለፈ እንዴት ነው ራሳችንን ኬሪ የምናደርገው የሚለውን ኤሌመንት ልንረዳ ያስፈልጋል ማለት ነው። ብዙም ጊዜ ሰዎች ሚስ የሚያደርጉት ነገር ያንን ነው። እነዚህ ኤሌመንቶች ደግሞ ለርንድ የሆኑ አይነት ኤሌመንቶች ናቸው ብዙውን ጊዜ። ማለትም አትሊስት መጀመሪያ ላይ ራስን እንዴት ኬሪ ማድረግ እንዳለብህ ማታውቅ ከሆነ ወይም ደግሞ አንዳንድ ሮንግ አድቫይሶች አሉ። ለምሳሌ አሁን ብዙ ጊዜ የምናከብራቸው ሰዎች ጋር በተለይ ኢትዮጵያውያን ላይ በጣም ትልቅ ያለ ችግር ምንድነው? ይሄ ለሰዎች ክብርን የምናሳየው ብዙ ጊዜ ኢቭን ለምሳሌ አሁን ካምፓስ ላይ ያለን አንዳንድ ጊዜ መምህሮቻችን በጣም ታላላቆቻችን አይደሉም ባይዙ ላይክ አንዳንዴ እዛው ሰቅለው የቀሩ ምናምን ከሆነ ሜቢ የ4 ዓመት የ3 ዓመት እድሜ ልዩነት ሊሆን ይችላል። የሆነ ክብራችንን ለማሳየት ስንል የሆነ ቲቸርዬ ምናምን ሞር እንደ ልጅ ነው ቶናችንም ይቀየራል ማለት ነው። እና ያ በጣም ሮንግ የሆነ አኳኋን ኦፍ ኮርስ ኢስ ሃርምለስ የሆነ የልጅ አይነት አፕሮች ነው የሆነው። ግን
ዛሬ ላይ ስፔሻሊ እንደ ወንድ ልጅ ያንን ቦልድነስ ያንን ኮንፊደንስ ለማሳየት ስንፈልግ ይሄ ስትሬት ፎርዋርድ ሆኖ ማውራት መቻል የሆነ ሰውን ቀና ብሎ ጨብጦ የሆነ የምንፈልገውን ነገር መጠየቅ መቻል ዲስሪስፔክትፉል እንደሆነ እንደዛ አይነት ነገር ነው ብዙ ነገር ላይ የተለጠፈው ማለት ነው። እነዚህ ነገሮች ናቸው አንድ ሮንግ አድቫይሶች የምላችሁ ነገር የሆነ ሶሳይታሊ ፕሮግራምድ የተደረግናቸው ነገሮች። አንድ በፍሪላንስ በማደርግበት ዓለም ላይ ትልቅ አንድ ፐርስፔክቲቭን የቀየረው ነገር በተለይም የውጭ ዓለም ላይ ካሉ ሰዎች ጋር ከኢንተርናሽናል ክላይንቶች ጋር ስሰራ በጣም ደስ የሚለው ነገር ሁሉ ነገራቸው ፊት ለፊት ነው። ለምሳሌ የሆነን ስራህን ከወደዱት በቃ ወደውታል ቲፕ አድርገው አፕሪሺየት አድርገው ነው የሚያልፉት። ካልወደዱት ደግሞ ኢትዮጵያውያን እንዴት ነው ጥሩ ነው ግን እቺን ነገር እንደው አስቸገርኩ ምናምን የሆነ ስትሬት ፎርዋርድ አይደለምና ኢቭን ትክክለኛ አይነት ኮሜንት አይሰጣችሁም ማለት ነው። ምናልባት በራሳቸው ጥፋት ምክንያት ፍላጎቶቻቸውን በስርዓት ኮሚኒኬት ባለማድረጋቸው ምክንያት የሆነ ስራ ኋላ ላይ ስቲል ማያረካቸው አይነት ነገር ዴሊቨር ካደረጋችሁ ይበሳጫሉ ማለት ነው። ኢቭን ፍላጎቶቻቸውን በስርዓት ኮሚኒኬት ባለማድረጋቸው ፖይንቴ ምንድነው ይሄ ስትሬት ፎርዋርድ ሆኖ ማውራት። እኔ ኢንተርናሽናል ክላይንቶችን በጣም ነው ሞዳቸው በጣም ነው ብዙ ነገር የሚያቀልልኝ እና ደግሞ ያንን ነገር እቺን ነገር አስተካክል ማለት ይሄ ስትሬት ፎርዋርድ ፍላጎትን ኮሚኒኬት ማድረግ it is not disrespectful። እናም ታዲያ እንደዛ ይሄ ሶሳይታሊ ፕሮግራምድ የተደረግነው ነገር ክብርን ለመግለጽ ስንል ይሄ የምንቅለሰለሰው ነገር ዝቅ የምንለው ነገር የሆነ ታላላቆቻችንም ቢሆኑ ትልልቅ ሰዎችም ቢሆኑ ቦልድ ሆነን ከሆዳችን ማውራት የሆነ ማንፈልገው ነገር ከሆነ ይህ ነገር አይሆንም። ምናልባት አንተ ረጅም ርቀት ተጉዘህ መተህ ትልቅ ሰው ቆሞ ከሆነ አለመነሳትህ it is not disrespectful። of course ጥሩ ባህል ነው ማድረግ የምትችለው ከሆነ አድርገው። ነገር ግን አንተም የሆነ የራስ ኢሹ አለብህ አይደል? ረጅም ርቀት ተጉዘህ ሊሆን ይችላል የመጣኸው በመከራ በጣም ሰልፍ ጠብቀህ ወገብን ያመመህ ሊሆን ይችላል እና እነዚህ ነገሮች አለማድረግ በእንደዛ አይነት ነገሮች ሼም ሊይዛችሁ አያስፈልግም። ወይም ደግሞ ትልልቅ ሰዎች ጋር የሆነ ሐሳብ ስትለዋወጡ እነሱን ቻሌንጅ ማድረግ የተሳሳተ ነገር ሲያወሩ ያንን ነገር ላይ ነው አይ እንደዚህ አይደለም ብለህ ሪስፔክትፉሊ ቀጥታ መናገር ዲስሪስፔክትፉል ስላልሆነ እነዚህ ነገሮች መረዳት ያስፈልጋል ማለት ነው። ሶ የመጀመሪያው ኤሌመንት ምንድነው? አንድ ኮንፊደንስ እንዲኖረን የሚያደርገው ነገር እኛ ለምሳሌ አሁን ፕሬዘንት ልናደርግ ልንወጣ ከሆነ ፕሬዘንት ስለምናደርገው ነገር ስለዛ ሳብጀክት ማተር ዕውቀት ካሌለን ኦፍ ኮርስ የሆነ ውስጣችን ሊረበሽ ይችላል ማለት ነው። እናም ታዲያ ስለምናደርጋቸው ነገሮች ዕውቀት ሊኖረን ያስፈልጋል። ካምፓስ ላይ ያለው የሆነ ልጅ ነበረ እና በጣም actually I think it is lame ግን ጥሩ የሆነ ሃቢት ነበረ። ምንድነው? ፒክአፕ ላይኖች ይጽፋል ማለት ነውና ሊትራሊ በቃ ሲሪየስ ስራዬ ብሎ ያጠናል ማለት ነው። and that guy was በጣም ከሴቶች ጋር ጌም ነበረው። ሴቶች ጋር ሄዶ ምን ማለት እንዳለበት ያውቃል። የሆነ ካሪዝማቲክ የሆኑ ላይኖች አሉት። የሆነ ፕሌይፉል የሆኑ ቀልዶችን ያውቃል ምናምን። my point is ሴቶችን ሄዳችሁ አፕሮች አድርጋችሁ አንዳንድ ጊዜ ማውራት ማስችሉት ከሄዳችሁ በኋላ ምን ማለት እንዳለባችሁ ወይም ደግሞ ጥሩ ምላሽ ሊያሰጣችሁ የሚችልን አይነት ፒክአፕ ላይኖችን አታውቁም ማለት ነው። እኔ አሁን ይሄንን ስላችሁ ፒክአፕ ላይኖችን ወቁ ምናምን እያልኳችሁ አይደለም፣ ግን just in general ነገር ይሆን እንድትረዱ ስለምፈልግ ነው። አንተ የሆነን ሰው አፕሮች አድርገህ ሴትም መሆን አይጠበቅባትም። የሆነ ቢዝነስ ሚቲንግ ከሆነ የሆነ ኢንቨስተሮች ኢንቨስት እንዲያደርጉብህ ከሆነ እነሱን ሄደህ ኮንቪንሲንግ የሆነ ነገር ማለት እንደማትችል የምታስብ ከሆነ ኦፍ ኮርስ ትሸበራለህ። በመታወራው ነገር ላይ በቂ ዕውቀት አለኝ ብለህ ማታስብ ከሆነ ኦፍ ኮርስ ኮንፊደንስ ላይሰማህ ይችላል። ነገር ግን እዚህ ጋር ኮንፊደንስ ለምንድን ነው ብያችኋለሁ? ስለ እናንተ ስሜት አይደለም፣ በዋነኝነት ስለ ውጫዊው ሰው ነው ብያችኋለሁ አይደለ? አንተ ስለዛ ሳብጀክት ማተር ራሱ የማታውቅ ብትሆን ራሱ ቦዲ ላንጉዌጃችሁን ራስን ፕሬዘንት የምታደርግበትን ነገር ካስተካክላችሁ ከሚኖርህ ዕውቀት በላይ ዋናው ማተር የሚያደርገው ያ ነው። ውጫዊው ሰው እናንተን እንዴት ነው የሚመለከታችሁ? አይ ቲንክ 10ኛ ኦር 9ኛ ክፍል እያለን ሲቪክ ላይ የሆነ ፕሬዘንቴሽን ነበረና ጓደኛዬ አልተዘጋጀም ነበርና ቦልድ ነው ምናምንና በነጭ ማለት ነው ወጥቶ በቃ የሆነ ምንም ነገር ያልሆነ ነገር ነው አውርቶ የገባው። ይሄ ስለ ጃንዊክ ምናምን የሆነ ፊልም ስቶሪ ምናምን አውርቶ አስተማሪው ግራ ገብቶት ተጨብጭቦለት ምናምን የገባው። ማይ ፖይንት ኢዝ አሁን እንደዛ አድርጉ እያልኳችሁ አይደለም፣ ግን በባዶ ራሱ ወጣችሁ ሰውን በዛ ሌቭል ኮንቪንስ ማድረግ ትችላላችሁ። ያንን ኦራችሁን ሰው ፊል ማድረግ ከቻለው ወይም ደግሞ
አለማወቃችሁ ካላሸበራችሁ አትሊስት የምታውቋት ነገር ላይ ብቻ ፎከስ አድርጋችሁ ወይም ደግሞ የሆነ አይነት ሚቲንግ ከሆነ ቁጭ ብላችሁ በማዳመጥ ከሌሎች ሰዎች ኢንፎርሜሽን በመውሰድ ዝም ማለታችሁ ራሱ እናንተ ጋር የሆነ ቢልድ የሚያደርገው ነገር ፐርስፔክቲቭ የሚሰጣችሁ ነገር አለ። ስለወራችሁ ብቻ ሳይሆን ሜይንሊ ኢቭን ጥያቄ መጠየቅ ትችላላችሁ። ያልገባችሁን ነገር ከጠየቅኩኝ እንደማላውቅ ያስባሉ የሚል አይነት ተውት ውስጥ አትገቡም። ነገር ግን እናንተ ጋር የሆነ አይነት ዕውቀት መኖሩ ቡስት ያደርጓል ያንን ኮንፊደንስ። ነገር ግን ስቲል በባዶ እናንተ the way you like ራሳችሁን የምታቀርቡበትን መንገድ በማስተካከል ያንን ኮንፊደንሳችሁን ሌላው ሰው ፊል እንዲያደርገው ማድረግ ትችላላችሁ። በመጀመሪያ ደረጃ ማተኮር ያለባችሁ ስለምታውቁት ነገር ሄጄ ምን ማለት እችላለሁ፣ ስለዚህ ሳብጀክት ማተር ምን ዕውቀት አለኝ፣ ከዛም ባለፈ ውስጤ ላይ ያለኝ ስሜት እንዴት ነው። ሁለተኛው ደግሞ ባዲ ላንጉዌጅ ነው። ባዲ ላንጉዌጅ ጋር ስንመጣ ስትራክቸራችን ብቻ አይደለም፣ ነገር ግን ቶኔሽናችን ባይዚ አንድ ዘግይቼ የተረዳሁት ነገር እንዳልኳችሁ ለምሳሌ አሁን ለሰው ክብርን ማሳየት ስፈልግ ምናምን በቃ ድምጼ ይቀጥናል ምናምን ኢቭን መኮላተፍ ልጀምር እችላለሁ ምናምን እና ኋላ ላይ ነው እነዛ ነገሮች ኦኬ እነዚህ ነገሮች I need to act like an adult ቅድም ያልኳችሁ ነገር ሰውን ስትሬት ፎርዋርድ መመለስ መቻል is not disrespectful ሚለውን ነገር ለርን ያደረኩ ስመጣ ነው። ከዛም ባለፈ ቶኔሽናችሁ ከሆድ ማውራት መቻል ማለት ነው። ይሄንን ነገር ለርን አድርጉት እስቲ። ምናልባት መስታወት ፊት ቆማችሁ maybe even smile አደራረጋችሁን this is how I want to present myself ሰው ሲያየኝ እንደዚህ ነው አትሊስት እኔ ራሴን እንደዚህ ሳቀርብ I'm comfortable with this by the way and ስለ body language እና ስለ ስሜት አንድ ነገር እንድትረዱ ፈልጋለሁ። ብዙ ጊዜ ለምሳሌ አንድ ሰው ደረቱን ነፍቶ ጮክ እያለ የሚያወራ ከሆነ ምንድነው የምታስቡት? ኦኬ ይህ ሰው ውስጡ ያ ቦልድነስ ስለሚሰማው ያ ነገሩ ሰውነቱ ላይ ይገለጣል። ደረቱን ነፍቶ ቀና ብሎ ስፔስ ይዞ ነው የሚያወራው ትላላችሁ። ብዙ ሰው የማይረዳው ነገር ግን ያንን አኳኋን ያ ሰውዬ የሚሆነው ያ ስሜት ስለተሰማው ብቻ አይደለም። ነገር ግን አንድ ሰው ያ ስሜት ባይሰማው ራሱ አስቀድሞ ደረቱን በመንፋት ቀና ብሎ ስፔስ ይዞ ማውራት በመጀመር ያንን ስሜት ማምጣት ይችላል ማለት ነው። ያ ማለት ነው እነዚህ ይሄ ስሜቱ ቀዳሚ ነው ወይም ደግሞ የቦዲ ላንጉዌጁ ቀዳሚ ነው ኦሬልስ ተከትሎ ነው የሚመጣው ምንለው ነገር አይደለም። አንደኛውን ማድረግ ከጀመርክ አንደኛው ይከተላል። ምናልባት ንግግር የሚያደርጉ ሰዎችን ምናምን ከተመለከታችሁ አንዳንድ ጊዜ ስቴጅ ላይ ከመውጣታቸው በፊት የሆነች ትራምፖሊን አለችና እዛ ላይ ሲዘሉ ምናምን ትመለከታላችሁ። ያንን የሚያደርጉት ለምንድን ነው? ብዙ ሰው እነዛ ሰዎች ስቴጅ ላይ ወጥተው ኤነርጂያቸውን ለክራውዱ ላይክ ማስተላለፍ ይፈልጋሉ። እናም ታዲያ ኤነርጀቲክ የሆነ ስሜት ላይ እስኪሆኑ ራሳቸውን አይጠብቁም ማለት ነው። አስቀድመው ኤነርጀቲክ የሆነ ሰው የሚያደርገውን ነገር ማድረግ በመጀመር እንደዛ በመዝለል ያ ኤነርጀቲክ ስሜታቸው እንዲሰማቸው ማድረግ ይችላሉ ማለት ነው። እና እነዚህ ነገሮች ተቀያያሪ ናቸው ማለት ነው። አንደኛው ቀድሞ ሊመጣ ይችላል፣ አንደኛው ተከትሎ ሊመጣ ይችላል። እንደዛው ቫይስ ቨርሳ የሚሰራ ነገር ነው ማለት ነው። ዛሬ ታዲያ እናንተ ውስጣችሁ ላይ ያ ኮንፊደንስ ራሱ ባይሰማችሁ as if you are a confident person ቀና ማለት ብትችሉ ከሆዳችሁ እንዲ ላውድ ሆናችሁ ማውራት ብትችሉ ቀና ብትሉ ደረታችሁን ነፍታችሁ ስፔስ ይዛችሁ በመቀመጥ ያ ስሜት እንዲሰማችሁ ማድረግ ትችላላችሁ። ያን ብቻ አይደለም ኢምፓክት የሚያመጣው ነገር ግን እናንተ እንዳልኳችሁ ኮንፊደንስ ስለኛ አይደለም ሜይንሊ ስለ ውጫዊው ሰው ነው ብያችኋለሁ አይደለ? ውጪ ላይ ያለው ሰው ያንን ኦራ መመልከት ከቻለ they will treat us የምርም ቦልድ እንደሆነ ሰው ያ ኮንፊደንት እንደሆነ ሰው ትሪት ያደርጉናል ማለት ነው። ያ ትሪትመንታቸው ደግሞ እኛ ላይ ኢምፓክት አለው ማለት ነው። ከዛም ባለፈ ሰዎችን አይናቸውን እየተመለከታችሁ ፍርም የሆነ ሃንድሼክ በማኖር እኔ በጣም ላይክ ትልልቅ ሰዎች አጠገቤ በጣም እንደ ሕፃን ሲሆኑ ተመልክቼ ያውቃለሁ። ማለትም እንዳልኳችሁ ነገሮችን በሂደት ነው ለርን እያደረኩ የመጣሁት ብያችኋለሁ አይደለ? እና ይሄንን ነገር ልቀይር ብዬ ድሮ ዲስሪስፔክትፉል ስለሚመስለኝ ሰውን አይኑን ከተመለከቱኝ የሆነ ነገር እየፈለኳቸው እንዳይመስላቸው ወይም ደግሞ ጋጦጥ እንደዛ እንዲያስቡኝ አልፈልግም ምናምን ብዬ እንደዛ የሆነ አይነት እሳቤ ነበረኝ። ኋላ ላይ ግን እነዚህ ነገሮች ዲስሪስፔክትፉል እንዳልሆኑ ስረዳ እንደዛ ቦልዶኜ ነገሮችን ኔጎሺዬሽን ሊሆን ይችላል አንዳንድ ከሰዎች ጋር በማደርጋቸው ኢንተራክሽን ላይ ታላላቆቼ የምላቸው ሰዎች ሁላ በጣም እንደ ሕፃን ሲሆኑ ተመልክቻለሁ። ከዛም ባለፈ ምን አለ ብዙ ጊዜ የሆነን ሰው አኮሞዴት ለማድረግ ስንፈልግ በማያስቀው ቀላቸው ሁላ እንገለፍጣለን ማለት ነው። ይህ አንድ ኮንፊደንት እንዳልሆናችሁ ነው ውጫዊው ዓለም ላይ የሚገለጠው።
እና ታዲያ አንድ ኮንፊደንት የሆነ ሰው ላይክ በራሳችሁ you have to be 100% comfortable ማለት ነው። የሰው ቀልድ ማያስቅ ከሆነ አለመሳቅ ምናምን አለማለት ማለት ነው። በቃ ካላሳቃችሁ ዝም ማለት it is not disrespectful። በተለይም ደግሞ እነዛ ሰዎች የሆነ ላይክ ምናችሁም ካልሆኑ ይሄ የቅርብ ጓደኛችሁ ከሆነ of course የሆነ ኮምፎርታብል እንዲሆኑ ምናምን ታደርጉት ነገር ሊሆን ይችላል። ለነሱ appreciation and support የምታሳዩበት መንገድ ሊሆን ይችላል። ነገር ግን የቢዝነስ ሴትአፕ ከሆነ የዴቲንግ ሴትአፕ ከሆነ እንደዛ ላይክ ውጫዩ አይነት ምንም ነገር ማታደርጓቸው አይነት ሰዎች እንደዛ አይነት ሴትአፕ ላይ ይሄ ኪሳስ አይነት አካሄድ አትሂዱ። አንድም ኮንፊደንት እንዳልሆናችሁ ሰው የሚረዳበት መንገድ ያ ስለሆነ ማለት ነው። ያ ኦቴንቲካሊ 100% ራሳችሁን የምታሳዩበት አካሄድ ሊሆን ነው የሚያስፈልገው። እናም ታዲያ ራሳችሁን እንዴት ነው ለውጫዊ ዓለም የምትገልጡት? ብዙ ጊዜ ስለ ኮንፊደንስ ሲወራ ስለ ድፍረት ይወራል አይደለ? ደፍረህ የሆነችን ሴት ሄደህ ስለማውራት ወይም ደግሞ ደፍረህ ወጥተህ መድረክ ላይ የምታስበው ነገር ስለማውራት። ነገር ግን ሰው የሚዘነጋው ሰው ደፍሮ ወጥቶ እዛ መድረክ ላይ እንደዚህ ያለ ሊያወራ ይችላል ማለት ነው። ስቲል ያ ኦዲየንስ ኮንፊደንሱን ፊል ላይ ያደርገው ይችላል። ደፍረህ የሆነች ሴት ጋር ልትሄድ ትችላለህ። ነገር ግን ያቺ ሴት ፍርሃትህን ነው የምትመለከተው። ይሄ አንድ የኮንፊደንስ ኤሌመንት ካሬጅ የሚለውን ነገር ይሄ በራስ ላይክ ያለውን ተነሳሽነት የሚገልጽ ኤሌመንት ነው እንጂ ሙሉውን የሆነውን ኮንፊደንስ የሚገልጥልህ ነገር አይደለም። ወደ ሶስተኛው ወደ ዋናው ኤሌመንት አድቫንስድ ወደ ሆነው ሌላ ኤሌመንት እንግባ። ፍሬም ወዳልኳችሁ ነገር ማለት ነው። ለዚህ አቻ አማርኛ ቃል እስካሁን አላገኘሁለትም። ግን ፍሬም የሚባለው ነገር ምንድነው? እናንተ ሁለቱ አሁን የጠቀስኩላችሁ ነገሮች ኖረው እንኳን there is a better way ማለትም ያንን ኮንፊደንሳችሁን even more በተሻለ መልኩ ዲስፕሌይ የምታደርጉባቸው ሴናሪዮች አሉ። ብዙ ጊዜ ለምሳሌ አሁን ወንዶች ሴት ልጅ ሄደው ስለማውራት ብዙ ጊዜ ሲያስቡ እንዴት ነው ኮንፊደንት የሆነ ሰው በቃ የሚፈልጋት ሴት ካለች ሄዶ ተነስቶ እሷን ማውራት ይችላል። እንደዛ ነው አይደለም የሚታሰበው። ዛሬ ግን የምነግራችሁ ነገር ምንድነው? ለምሳሌ ሁለት ወንዶች ቢኖሩና ሌትስ ሴይ የሆነ ክለብ ውስጥ ወይም ደግሞ የሆነ አይነት ፐብሊክ ኢንቫይሮንመንት ላይ ነው እንበል ተቀምጧል። አንደኛው የሆነች የተመቸችውን ሴት አገኘ፣ እንደዚህ ስትራመድ አይቶ ሄደና በቃ ሄዶ አወራት ምናምን ሜቢ ስልኳን ተቀበላት ምናምን። ሁለተኛው ሰው ደግሞ ተመለከታት፣ የተወሰነ በአይኑ እንትን አለ፣ እሷንም ተመለከታት፣ ጠራት ማለት ነው። አዋራት፣ ፍለርትድ ኤን ስልኳን ተቀበላት። የትኛው ይመስላችኋል ሞር ኮንፊደንት የሆነን ኤነርጂ ዲስፕሌይ ማድረግ የሚችለው? ከቦታው ሳይነሳ ያችን ልጅ ወደ ራሱ ኢንቫይት ያደረጋት ሰው ነው። እነዚህ ፍሬሞች ታዲያ እኔ አሁን ዛሬ እንደዚህ ነው ብዬ ስለነገርኳችሁ የምትረዱት ነገር አይደለም። ኦፍ ኮርስ ከቦታ ተነስታ እንደዛ አድረስ ላይክ ማድረጉ ሞር የተሻለን ኤነርጂ ዲስፕሌይ የሚያደርግበት አይነት ሴናሪዮች አሉ ኦፍ ኮርስ። ነገር ግን በአብዛኛው እንትን ላይ ላይክ አረዳዳችሁ እንዴት ሊሆን ነው የሚያስፈልገው መሰላችሁ? በራሱ በጣም ኮንፊደንት የሆነ ሰው እኔ ጋር ያለው ነገር ቫልዩብል ነው ማቀርበውን ነገር አውቃለሁ የሚል ሰው በተለይ በዴቲንግ ዳይናሚክስ ውስጥ እንዴት ነው ወንድ ልጅ ይሄ ፕሮቫይደር ነው ወይም ደግሞ ወደ ራሱ የሆነችን ሴት ልጅ ሲያስገባ ይሄ አዲስ ላይፍ የሆነ ለሷ የሚያቀርበው ነገር ነው። እንደዛ አይነት ፍሬም ነው አይደል ያለው። ታዲያ ያ ፍሬም ከዚች የሚነሳ ነገር ነው ማለት ነው። ወደ ራሱ ስፔስ ነው ኢንቫይት እያደረጋት ያለው። ብዙ ጊዜ ለምንድን ነው የሴት ልጅ ቤት ሄደህ እሷ ጋር አትደር ምናምን የሚባለው? ለምንድን ነው? ብዙ ጊዜ ሴት ልጅ ናት አይደለ የወንዱ ቤት የምትገባው አይደለ? ሴቶች ብዙ ጊዜ ኢቭን ከቤት የሚወጡት ሲያገቡ ነው አይደለ? ከእናትና አባቷ ቤት ወጣ ወደ ወንዱ ስፔስ ነው የምትገባው ብዙውን ጊዜ። ያንን ፍሬም መረዳት መቻል አለባችሁ። ያ ፍሬም ለምሳሌ በቢዝነስ ሴትአፕ ላይ ከሆነ ለቨሬጅ እንዳለው ሰው አክት ማድረግ መቻል አለባችሁ። ኦፍ ኮርስ አንተ እዛ መስሪያ ቤት ሄደህ የሆነ ነገር እንትን ትላለህ። ነገር ግን ይሄ ኤነርጂን ኮሚኒኬት ስታደርግ ከነሱ ውጪ አማራጭ እንዳሌለው አይነት ሰው አይደለም አክት ማድረግ ያለብህ። ነገር ግን እነሱ ጋር ባይሳካ ሌላው ሰው ሊፈልግህ እንደሚችል ያንን ኤነርጂ ነው ኮሚኒኬት ማድረግ ያለብህ። አንተ እዛ መስሪያ ቤት ላይ መግባትህ ወይም ደግሞ ኢንቨስተሮች ከሆኑ ከነሱ ጋር መስራትህ እንደው እነሱ ባካችሁን ጥቀሙኝ ሳይሆን እናንተ ትጠቀማላችሁ፣ ቫልዩ አመጣላችኋለሁ። ያንን ፍሬም ክሪኤት ማድረግ መቻል አለባችሁ ማለት ነው። ይህ ፍሬም የሚባለውን ነገር ደግሞ ስሩ ኤክስፒሪየንስ የምታመጡት ነገር ነው። እነዚህን ሴናሪዮች
ሁለቱን አይነት የኮንፊደንስ ኤሌመንቶች ለርን ካደረጋችሁ በኋላ የዴቲንግ ዓለም ከሆነ ዴቲንግ ዓለም ላይ ያንን ኤክስፒሪየንስ እየኖራችሁ ሲመጣ ይህንን ፍሬም ለርን እያደረጋችሁ ትመጣላችሁ። ያ ሲምፕልነታችሁን እየተዋችሁ ትመጣላችሁ ማለት ነው። ለራሳችሁ ሞር ሪስፔክት እየኖራችሁ ሲመጣ ጄኒዊሊ እናንተ ጋር ያለውን ነገር ቫልዩ እያደረጋችሁት ስትመጡ ኢቭን ፈልጋችሁ ተለማምዳችሁት ሁላ አይደለም፣ ነገር ግን እንዲሁ በራሳችሁ ላይ የሚገለጡ ነገሮች ናቸው ማለት ነው። ያ ኮንፊደንሳችሁ ሳታስቡት ነው ዲስፕሌይድ የሚሆነው። አንተ ምናልባት ራስህን የሆነች ልጅ ተመልክተ ነስቲማ ስትል ራስህን ታገኘዋለህ ማለት ነው። ድሮ ላይ ኢቭን ከቦታ ተነስተ የሆነችን ሴት ሄደ ማውራት ስትፈልግ ብዙ ጊዜ እንደውም እንደዛ የምታደርጉት ኮንፊደንት እንደሆንኩኝ ትመልከትልኝ ከቦታዬ ተነስቼ እጄ በቃ ቦልድ እንደሆንኩ ያ ነገር ነው ማለት ነው ያለ። ኢቭን ያ አኳኋን ከኮንፊደንስ አይደለም፣ የሆነ አፕሩቫል ሲክ እያደረክ ነው። ኮንፊደንት እንደሆንኩ ፊል እንድታደርግ ብላ አስበህ ነው። ኦቴንቲክሊ ሙሉ ለሙሉ ራስህን ሆነህ አይደለም። ኦፍ ኮርስ ያንን ማድረጋችሁ ሮንግ ነው እያልኩኝ አይደለም። ነገር ግን እንደዛ አፕሩቫል ፈልጎ ወይም ደግሞ ኮንፊደንስን እንድታይልኝ ብሎ የሚሄድ ሰውና ራሱን በመግለጥ ያንን ነገር የሚያደርግ ሰው በጣም የተለያየ አይነት ሰው ነው ማለት ነው። ዛሬ ታዲያ እነዚህን 3 ነገሮች ለርን አድርጉ። አንደኛው የምታውቋቸው ነገሮች ላይ ሴት ልጅ ሄደ ማውራት የሚከብድህ ነገር ከሆነ ለርን ምን ማለት እችላለሁ? ሴት ልጅ አፕሮች አድርጌ በጣም ይሄ ስግጥ ያላላ አይነት አኳኋን ኢቭን ፎርማል ሊሆን ይችላል። አሁን ዛሬ ላይ በጣም ብዙ ሰው ያስቀኛል። ፒክ አፕ ላይን ምናምን ኦፍ ኮርስ they work sometimes ምናምን በተለይም ደግሞ የዛሬ ላይ ሴቶች ይሄ በጣም ዌስተርናይዝድ የሆነውን ነገር ስለሚከታተሉ እንደዛ አይነት ነገር ኢንተርቴይን ማድረግ ጀምሯል። good for them ግን it doesn't have to be በጣም too much clever የሆነ ነገር ግን አንተ በራስህ ይሄ cringe ያልሆነ comfortable የሆንክበት ነገር እንዴት ነው ራስህን አፕሮች አድርገህ ምን ልትል ትችላለህ? እነዛን ነገሮች ለርን አድርጉ። ያ ነገር ደግሞ ስሩ ኤክስፒሪየንስ የሚመጣ ነገር ነው። አንተ በተደጋጋሚ ሴቶች ጋር ሄደ what works what doesn't የሚለውን ነገር ለርን ስታደርግ at the end of the day ግን አንተ በራስህ ሙሉ ለሙሉ ብቁ እንደሆንክ ስታስብ እነዚህ ነገሮች ኢቭን አያስጨንቁህም። ካልተመቸዋት ወይም ደግሞ በቃ ኢንተረስትድ ካልሆነች ቀረባት ሚለው ነገር ነው የሚሰማህ። ምክንያቱም you feel so confident about what you have ማለት ነው። አንተ ስለምታቀርበው ነገር አንተ አካባቢዋ ላይ ካሉ ወንዶች የተሻልክ እንደሆንክ actually if you believe that I don't want you to be delusional ግን ያ level of confidence በውስጥህ ካለ ምናልባትም ደግሞ let's say የምርም genuinely ቀርበሃት እሷ ላይ ኢል የሆነ ኢንቴንሽን ጤናማ ለሆነ አይነት ነገር ምትቀርባት ከሆነ በቃ ኢግኖር ካደረገችኝ ጤናማ ነገር ቀርባት። አብዛኛው ወንድ ምናልባት ዝም ብሎ ለጊዜያዊ ለአዳር ብቻ ሊሆን ይችላል ይፈልጋት እኔ ጋር ያንን ፒዩር አርቴና አቅርቤ ካልፈልገችው አልፈልገችውም ሚደብርህ ነገር አይደለም ሁላ ማለት ነው። ዛሬ ታዲያ በመጀመሪያ ደረጃ እንደዛ ስለምታውቁት ነገር ኢንተርናሊ ያላችሁን ስሜት ለርን አድርጉ። ሁለተኛውና በጣም ዋነኛው ነገር ግን how do you present yourself body languageአችሁን እንዴት ነው ማቅረብ ያለባችሁ? the way you smile the way you talk ያንን ነገር ለርን አድርጉ። ቶናችሁን እነዛን ነገሮች ለርን የሆኑ ካራክተሮች ናቸው። ምናልባት እስቲ ራሳችሁን በሰዎች አስቀርጹ፣ ድንገት እንዲቀርጿችሁ ምናምን ያንን ሰው ተመልክታችሁት ይህ ሰው ቦልድ ነው የምትሉት ነው። ስትቀመጡ ታክሲ ውስጥ ሊሆን ይችላል፣ የሆነ ስፔስ ላይ ሊሆን ይችላል። ቀና ብላችሁ ከደረታችሁ ከፍ ብላችሁ እግራችሁን ከፈት አድርጋችሁ take up space ያንን አድርጉ። that's how you communicate your confidence to the outside world። በሶስተኛ ደረጃ ደግሞ ይሄ በጣም through years of experience የምትረዱት ነገር ነው። ፍሬም የሚባለውን ነገር learn አድርጉ። what does this setup look like? pick me ምናምን አይነት ሚል ፍሬም ነው ሴታፕ እያደረጋችሁ ያላችሁት። የምርም በራሱ የሚተማመን በራሱ ቫልዩብል እንደሆነ በራሱ ተፈላጊ እንደሆነ ስለሚያቀርበው ነገር ኮንፊደንስ የሚሰማው ሰው ሙቭ የሚያደርገውን አይነት አካሄድ ነው የሄድኩ ያለውት ሚለው ነገር ልትፈትሹ ያስፈልጋል ማለት ነው። እነዚህ ነገሮች ከተረዳችሁ ኮንፊደንስ መቼም ኢሹ አይሆንባችሁ ማለት ነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። መቻችሁ